ቀርቷል ብዬ ነው እንጂማ አውቃታለሁ። እንዴት አላውቃትም? አልቀረብህም ወገኛ። እሺ ማሚ። አንተ ዴቭ እንዴት እንደናፈከኝ ብታውቅ። ዴቭ ልቀቂኝ እንጂ ምን እያደረግሽ ነው? ነጭ ልቀቂኝ። እሺ ቢያንስ ስሜው ልሂድ። ተጠንቀቂ። ደግሞ እኔ በፍጹም እንደዚህ እንድታደርጊ አልፈቀደልሽም። እሺ አይደል? ኳት ነበር ሲጀመር። አንቺ ራሱ ለምን መጣሽ? ለነገሩ ከእናንተ ጋር ምን አጨቃጨቀኝ? እሱን ራሱ አልጠይቀውም እንዴ? ቆይ ምን አድርገሽው ነው? ምን አብልታሽው ነው? ደግሞ ይሄ ምንድን ነው? ይሄ ምንድን ነው? ልጁ ደህና አይደለም። ይሄ ልጅ ደህና አይደለም። አምቡላንስ ጋር ደውይ። ወይኔ ጉድ! አርፋ አልተቀመጠችም ማለት ነው። አዎ ለሊ፣ እንዲህ በቀላሉ የምትወሽ አይመስለኝም። ግን አንቺ መፍራት የለብሽም፣ መጠንቀቅ ነው ያለብሽ። ከዚህ በኋላ ምንም አታመጣም። በሞት እንኳን እኔ ንብረት ላይ ምንም ማለት መብት አይኖራትም። ዴቭና ፍቅር ታሞ ሆስፒታል ገቡ። ዴቭ የምን ሆነብኝ? እንዲህ አንተንም ዘጋች እንዴ? ለነገሩ እኔ ሰላም ብላኛለች። አታስመስይ። አንቺ ነሽ እንደዚህ ያደረግሽው። ቆይ ወንድሜ ምን አደረገሽ? ንገሪኝ። አመንሽም አላመንሽም እኔ ምንም የማውቀው ነገር የለም። እሺ ምን ሆነሽ ነው? ቆይ የተፈጠረ ችግር አለ? ዴቭ ሆስፒታል ገብቷል። ምን እንዴ? ዴቭ ምን ሆነ? ዴቭ እና ፍቅር ሆስፒታል ናቸው። ለምን? ቆይ ምን ተፈጥሮ ነው? ምን ነክቷቸው ነው? ማለትም የምግብ መመረዝ ነው ተባሉ። ሩታ ደግሞ እኔ እንዳደረግኩት ነው የተሰማት። የምግብ መመረዝ? እቺ የተረገመች ፍቅር ናት እንደዚህ ያደረገችው? ፍቅርም እኮ ተመርዛለች። ወይ እሺ፣ ታዲያ ማን ነው እንደዚህ ያደረገው? ቤዛ ናት። ደግሞ በእርግጠኝነት እሷ ናት የምትሆነው። ልትገላቸው ነበር። አዴ በጣም ክፉ ልጅ ናት። በቃ ሽውታ ተይ በላይ ስለ አዴ ምንም ነገር ክፉ ነገር እንዳትናገር። አይ ምንም። ምን አለሽ? ምንም። ወደ ስመጣ አጋጣሚ ነው የተገናኘ ነው እንጂ ሌላ ምንም ነገር የለም። እርግጠኛ ነሽ? አዎ ቅምጥል። ዳይመንድ አጠገቡ ስለነበር ነው እንጂ እኔና ኪንጎ እኮ ማውራት ካቆምን ቆየ። አይቶ በቃ እውነቱን ነገሪያቸው። ካመኑሽ አመኑሽ ነው፣ ካላመኑሽም ደግሞ በቃ አላመኑሽም ማለት ነው። እዚህ መተሽ ከኔ ጋር መኖር ትችያለሽ። አዴ ተመልከች እስኪ፣ እኔ ጋር እኮ አሁን ሁሉም ነገር ተስተካክሏል። ነጥቃችሁኝ ነበረ። ያድና ልጄ፣ ወይኔ ልጆችን። ቆይ ምን ቢበድላችሁ ነው እንደዚህ ያደረጋችሁት? አረቲ አሁን እኔ ምንም አልፈልግም። ቤቴን ለቀህ ውጣ። ለእስከ ዛሬውን ፈጣሪ ክፈለ። በምወዳት እናቴ በምይ እበላለሁ። እምዬ ትሙት፣ እኔ እንደዚህ አይነት ነገር አላረኩም። አዴንም ቢሆን በደንብ አውቃታለሁ። እንዲህ ያለ ነገር እንደማታደርግ በሙሉ ልቤ ይመሰክርለታለሁ። ደግሞ ካጠፋ ከሌላ ቀይ የመጣ ሰው ሌባ፣ ቀማኛ፣ ውሸታም አይደል መስሎ የሚታያችሁ? ትክክለኛ ወንጀለኛውን ፈልጋችሁ ኋላ ሌላ ነገር እንዳይፈጠር። ሰላም ጤና ይስጥልኝ። ክቡራንና ክቡራን የቻናሌ ቤተሰቦች ሰላማችሁ ይብዛ በያላችሁበት። አደይ ሰራተኛዋ ክፍል 117 ዛሬ በናዴ ቤት በወይዘሮ ታለም ቤት ትልቅ ችግር ተፈጥሯል። እሱም ፍቅርና ዴቭ ቤዛ መርዛቸዋለች። ለአደይ ባዘጋጀችው አደይን ለመግደል ባዘጋጁት ምግብ ፍቅርና ዴቭ በልተው ቤዛ ለአደይ ያዘጋጀችውን ምግብ ዴቭና ፍቅር ተመግበውት ሆስፒታል ውስጥ ገብተዋል። ታዲያ የመረዘቻቸው አደይ ናት ከአሹ ጋር ተባብራ በማለት ወንጀለኛ ታደርጋቸዋለች። አሹንም ስራውን አስለቅቀዋለች። የፍቅርም እናት ታዲያ ልጆችን የመረስካቸው እናንተ ናችሁ ተባብራችሁ፣ ስለዚህም ስራህን ልቀቅ በማለት ጥሎ እንዲወጣ ከቤት ታደርገዋለች። አሹም ታዲያ በእናቴ ምልልሻለሁ፣ ይህን ነገር በጭራሽ እኔ አላደረኩም። አደይም ቢሆን እኔ በሙሉ ልቤ እተማመናለሁ እንደዚህ አይነት ነገር ስራ እንደማሰራ። እንባ የተናነቀውም ለአደይም መስክሮላታል። ከስራውን ተባሮ ለቆ ሲወጣ ሩታም አሹ የልትሄድ ነው ብላ ትከተለዋለች። በቃ ከዚህም በኋላ ለቅቄ ወጥቻለሁኝ። ከገጠር የመጣ ሁሉም ወንጀለኛ ነው ያላችሁ ማን ነው? ማንኛውም ወንጀለኛውን ተባብራችሁ ፈልጉት። እዛ ቤት የገባበትን ቀንም በትዝታው እያስታወሰ አደይም እንዴት እንደምትንከባከበው በሀሳቡ እያውጠነጠነ ፍቅርም እናት ስራ አጥቶ ሲንከራተት እዛ ቤት እንዲሰራ ስላደረጉት
ዘበኝነት እሰራለሁ በማለትም ያችን አጋጣሚ እያስታወሰ ያንን ቤት ተሰናብቶ መሄዱ በጣም ልቡን ሰብሮታል። ባለፈው ክፍል ላይ ታዲያ ቤዛ ይህም ቤተሰብ ጨርሼ ቤቱን የራሴ የግሌ ማድረግ አለብኝ በማለት ስትዝት ነበር። ቤዛም ታዲያ ከበፊት ጸባይዋ ደግ መስላ ስትቀርባት፣ አደይም ግን እየተጠራጠረቻት ነበረ። ዛሬ ደግሞ ለአደይ የሽሮ ወጥ በእንጀራ አድርጋ ክፍሏን አንኳኩታ ትገባለች። ታዲያ ይኸውልሽ ስሬልኝ ያልሽኝን ሽሮ አምጥቼልሻለሁ በማለት ታዲያ ዴቭም በዛው በክፍል ውስጥ ስለነበረ ሰታቸው ትወጣለች። ታዲያ ሰሞኑን አደይም እያመማት ስለነበረ የምግብ ፍላጎቷ እንደቀነሰ ለዴቭ ትነግረዋለች። ዴቭም ታዲያ መብላት አለብሽ ወይም ሐኪም ቤት ልውሰድሽ በማለት ዴቭም ላጉርስሽ ወይ በማለትም ስላት ገና ሲሸተኝ እያቅለሸለሸኝ አልበላም በማለት ዴቭንም ትከላከለዋለች። ታዲያ የቀረበላትንም ምግብ ለዴቭ ታጎርሰዋለች። ዴቭም አንድ ጉርሻ ከጎረሰ በኋላ ክፍሉ ሄዶ ለመብላት ከክፍሏ ይወጣል። ታዲያ ወዲያውን ተዝለፍልፎ ወድቋል። ለምለም እና ባቡሬም ውጭ ላይ በመንገድ ላይ እየተራመዱም ሳለ የሊሊ አክስት በሌሎች ሰዎች ልታጠቃት እየሞከረች ነው። በርቀትም እየተከታተሏቸው እያለ ለምለም ስታይ ከባቡሬ ጋራ ሩጫቸውን ይቀጥላል። ባቡሬ ለዚህ ነው እኮ ወደ ውጭ አትውጣ የምልህ፣ ታዲያ አሁንም ቢሆን እንሩጥ እናመልጣቸው በማለት ሮጠውም ላመልጧቸው ችለዋል ከሰዎቹ። ታዲያ እቤትም ከገቡ በኋላ ተጓደኛው ስልክ ይደወልለትና ስራ እንደተገኘለት አሁንም ደግሞ እንደዚ አይነት ፋውል ለመስራት እንዳሰበ እየተናገረ ነበር። ይህን የሰማችው ለምለም ደግሞ የት ልትሄድ ነው ብላ ስትጠይቀው ጓደኛዬ ስራ አግኝቶልኛል፣ ስለ ማንነቱ ግን ባታውቂውም ይቅርብሽ በማለት እስቲ ወጥቼ ደረስ ብዬ ልምጣ በማለትም ለምለምን እያስፈቀዳት ነበረ። ታዲያ ለምለምም መጥፎ ስራ ይቅርብህ፣ ቅርም ታዲያ ለቤዛ በአደይ ላይ ምንም ነገር ስታረጊ አላየውሽም፣ የገባሽልኝንም ቃል አክብሪ በማለት ስትናገራት ነበር። አደይን እንድታጠቃትላትና ከዛሬ ማታ ማለፍ የለበትም በማለት በማስጠንቀቂያ ስትሰጣት እባክሽን ትንሽ ታገሺ፣ አሁንም አሳይሻለሁ በማለት ተንኮሏንም ያቀደችውን ስለምታውቀው ቤዛ አደይን እንደምታጠቃትም ቃል ገብታላታለች። ፍቅርም ታዲያ ምግብ እንደምትፈልግም እንደ ራባት ቤዛን ታዛታለች። ቤዛም እዛው መኝታ ቤትሽ አመጣልሻለሁ በማለት ታዲያ የተመረዘውን ምግብ ፈራ ተባያ ላይ ትሰጣታለች። ፍቅርም ታዲያ የተመረዘውን ምግብ ትበላለች። ከበላችም በኋላ እዛው አልጋዋ ላይ ተዘርራ ትውላለች። ቤዛም ታዲያ ተመልሳ ወደ ክፍሏ ትገባና እየቀሰቀጫት ሳለ ተመኝተዋ ልትነሳላትም አልቻለችም። ይህን ትጠራና አረች ልጅ አልነሳም አለችኝ በማለት ስትጠራት አደይም ለመቀስቀስ እንደዛው ትሞክራለች። ነገር ግን ምንም ነገር ልሰማት አልቻለች። እናቷን መታ ልጅ ምን ሆና ነው በማለት ልታነሳትም ስትሞክር ምንም ነገር ልትንቀሳቀስ አልቻለችም። ልጅ ምን ሆና ነው በማለትም ታዲያ ከፍተኛ መደናገጥንም ያድርባታል ወይዘሮ ታለም። ልጆቼ ምን ሆነው ነው በማለት ታዲያ አደይም ሳህኑን ስታየው ይህን ሳህንም ዴቭ ክፍል አይቼው ነበረ፣ እዚህ ደግሞ ምን ሊሰራ መጣ በማለት በምግብ እንደተመረዙም ወዲያው ነበር የገባት። አደይ የአምቡላንስ ጠርተው አፋፍሰው ወደ ሆስፒታል ከወሰዷቸውም በኋላ በምግብ መመረዝ እንደሆነም ተነግሯቸው፣ ይህንን ታዲያ ተከትሎ ሰራተኛዋ አደይም ተወንጅላለች በሐሴት። አንቺ ነሽ የመረሻቸው፣ ቤዛ እንደዚህ ልታደርግ አትችልም። ሩታም ተነስታ አንቺ ነሽ የመረሻቸው በማለት አንገቷን ታንቃታለች። አደይን ለምንድን ነው የመረሻቸው በማለትም ወንድሜንም የመረሹ በማለት እንዴት እንደዚህ አይነት ነገር ታደርጊያለሽ በማለትም ታንቃታለች። በወደደሽና ባፈቀረሽ በማለት እያሰቃየቻት ነበረ። አደይም ታዲያ እኔ የምትይ ነገር ምንም ሊገባኝ አልቻልም። እንዴት ነው እንደዚህ አይነት ነገር የማደርገው? ለዛውም ዴቭን እንደምታፈቅረው እንደማታደርገው
አደይ እውነታውን ንጹሕ እንደሆነች ልታስረዳት ብትሞክርም ሩታ ግን ልትሰማትም አልቻለችም። ቲናም ዴቭና ፍቅር በተኙበት ወደ ሆስፒታል አምርታለች። ታዲያ እንዴት ነው በምግብ ሊመረዙ የቻሉት በማለት ትንሽ ነው ሊመርዛችሁ የቻለው በማለት እታለምን ትጠይቃታለች። እታለምን ታዲያ እኔ ምን አውቄ ብለሽ ነው ነገሩ ግራ እንዳካባችም እንደገባትም እየገለጸች ነበረ። ታዲያ አደይ ናት ሁለታቸውንም ተባብረው ነው ታሹ ጋራ እነሱ ወንድምና እህት ናቸው። ስለዚህ ሁለቱን ተባብረው ነው ሊገሏቸው የነበረው በማለት በሐሴት ትወነጅላቸዋለች። እታለምም ስትሰማ በነገሩ ታምንበታለች። እሷ ናት አይደል የመረዘቻቸው። አሁን ቤት ሄድና እሰራላችኋለሁ፣ ከቤቴም ትርግርግ አርጌ አስወጣችኋለሁ ማለትም ይናገራሉ። እዛም ሆስፒታል ድረስ አብራ ተከትላ ሄዳ ምግቡን እሷ እንዳልሰራችው ራሷን ነፃ ለማውጣት እየሞከረች ነው። አሁን የጠየቀሽ የለም። ከሆስፒታልም ውጭ ተብላ ወደ ቤት ተባራለች። አደይ ግን ቤዛ እንደመረዘቻቸው ጥርጣሬ ገብቷታል። ለአደይ ብላ የሰራችው ምግብ እሷም ለዴቭ ስታጎርሰውና ሳህኑ ደግሞ ከፍቅር ክፍልም ሲገኝ ሁለቱንም የመረዘቻቸው ቤዛ ናት በማለት ላሹ የነገረችው ነበር። ላሹም ታዲያ እሷ ተንኮለኛ ናት፣ በትክክልም ልታደርገው ትችላለች በማለትም በጥርጣሬ ውስጥ ያስገባል። ሩታ ደግሞ አንተ ነህ አይደለ እህትና ወንድሜን ከአደይ ጋር ተባብረ ልትገላችሁ የነበረው እያለችም እየጮኸች ነበረ። ሩታዬ እኔ እንዴት ይሄን ነገር ላደርገው አልችልም። እዚህ አይነት ስራ እንዴት ሊሰራ እችላለሁ? በዚህ ልክስ እንዴት ልትገምቺኝ ትችያለሽ? ሳምናት ቢሞክርም ሩታን ልታምነው አልቻለችም። አሁንም ቢሆን በሱ ላይ እናንተ ናችሁ ያደረጋችሁ በማለት እየወነጀለቻቸው ትገኛለች። በውሸት ወንጀለኛ የሆኑት አሹና አደይም በጭንቀት ውስጥ ይገኛሉ። አደይም ለለምለምም ልሄድና ልንገራት ከሩታን ፊት ዞር ለማለት ስለፈለገች ከሷ ከመጨቃጨቅ አልፈለገችም እና ወደ እነ ሊሊም ቤት ታመራለች። ወደዛም ስትሄድ ዴቭንና ንጉሱን ስታገኘው ለዴቭም ሆናል ትነግረዋለች የሆነውን ነገር። ዴቭም ታዲያ አንቺ ንጹሕ ልጅ ነሽ፣ ምንም ነገር አታደርጊም፣ ስለዚህ ምንም ቢሉሽ ምንም እንዳይሰማሽ በማለት ይመክራት። ሊሊም ጋር ሄዳ ቤዛ መርዛችኋለች፣ በዚህ ልክም መርዛቸው ምን እንደምትጠቀም አላውቅም፣ ቤተሰቡ ግን እኔን ነው የወነጀሉት በማለት ቤታቸውን እንኳን ጥዬ ብወጣ እዚህ በመጥፎ ስራ ታምቼ መውጣቱ በጣም ነው የሚያሳዝነኝ። በሰላምና በፍቅር ነበር ከዛ ቤት ለመውጣት ያሰቡ። አደይ የተፈጠረው ነገር ልቧን እንደሰበራትና በጣም እንዳሳዘናትም ለሊሊ እየነገረቻት ነበር። ለምን ነገር ለገጠመሽ ነገር ጠንካራ መሆን አለብሽ እያለቻት እያበረታታችና እየመከረቻት ነበር። እውነታውን መጋፈጥ ነው በማለት አንቺ እንዳላደረግሽው እውነታውን መጋፈጥ አለብን፣ ይሄ ደግሞ የቤዛ እጅ እንዳለበት መናገር አለብን በማለትም ደስተውን ወደ ሆስፒታል አመርተዋል። ፍቅርና ዴቭ የፍቅር እናትም ከቤቴ ጥርቅርቅ አድርጌ ነው የማስወጣቸው ብለው በዛቱት መሰረት በቤታቸው የሚመጡና አሹን አንተ መርዝ ያበላችኋቸው በማለትም ከቤቴ ለቃ እንድትወጣልኝም እፈልጋለሁ በማለት ይናገሩታል። አሹም ታዲያ በእንባ እየታጠበ በምዬ እምልልሻለሁ እንደዚህ አይነት ድርጊት የለሁበትም፣ በፍጹም ላድርገውም አልችልም። አደይ በህቴም ቢሆን በሙሉ ልቤ እተማመናለሁ፣ እንደዚህ ልታደርግ አትችልም በፍጹም። ለማንኛውም ግን እውነቱን ፈጣሪ ያውጣው በማለት ስር ቆይማም ሩታ ስታዳምጥ ነበረ። መጀመሪያ ላይ ግን አንተ ነህ ከአደይ ጋር ተባብራችሁ መርዝ ያበላችኋችሁ ብላም ስትጨቀጭቀውና ስትናገረው ከቆየችም በኋላ አሁን ላይ ደግሞ አሹ እያነባ ትክክለኛውን ነገር ሲናገር ሲሰማው ልቧ ተነክቷል። ትዬ ለማንኛውም ታጠፋው በጣም ይቅርታ በማለት ሲጠብቅባት የነበረችውንም በትር ቁጭ አድርጓት ሲወጣ
ሩታም ተከትላ አሹ ወዴት ነው የምትሄደው ብላም እየተከተለች እየጠራችሁ ነበረ። አሹም ታዲያ ከገጠር የመጣ ሰው ሁሉ ወንጀለኛና ይመስላችኋል አይደል? እኔ እንጀራ ፍለጋ ከቤታችሁ ብገባ በዚህን ያክል ወንጀል ትጠረጥሩኛላችሁ ብዬ አላሰብኩም ነበር። ለማንኛውም ወንጀለኛችሁን ተባብራችሁ ያዙት በማለት ሪታም ተናግሯታል። ታዲያ ሪታ ግራ ትጋባለች ክፉኛ። በሌላ በኩል ደግሞ እነዚህን ሁለት መርዟቸዋል በማለትም ሪታም ታዲያ በተነገረችው ነገር በራሷ ላይ በአሹ ላይ የተናገረችው ስህተት መሆኑ ሲገባት በራሷም ላይ እያሰበችና እየተጨነቀች ነበረ። እሱም ታዲያ እዛ ቤት የገባባትን ቀኖች መለስ ብሎ እያሰላሰለና እያስታወሰ ነበረ። በተለይ በመጀመሪያዋ ቀን እዛ ቤት ሄደበት የመጀመሪያው የቅጥር ጊዜውትም የፍቅር እናትም ዘበኝነት ይስማማሃል፣ እሱም ሰው ሲመጣ በር መክፈት ሲሄዱ ደግሞ ማስወጣት ነው አይደል? ይሄማ በጣም ደስ ይለኛል፣ ደስ ብሎኝ ነው የምሰራው በማለትም ተጨናንቆ በነበረበት ሰዓት ስራ በማግኘቱ ደስተኛ እንደነበር የሚመገበው ምግብ ስታመጣለትና ስትሰጠው እያስታወሰ መለስ ብሎ እያሰበ ነበረ። ታዲያ አሹ በዚህ ሁኔታ ላይ ሆኖ እየተጨናነቀና እያሰበ ሳለ ቪዲዮ ተጠናቋል። ታዲያ አደይና አሹ ያለ ጥፋታቸው አጥፍተዋል ተብለው የተከሰሱበት የሰው ማጥፋት የወንጀል ነው። ታዲያ የሚቀጥለው ክፍል ላይ ነፃ ይወጡ ይሆን? እውነታው ይታወቅ ይሆን? ማን እንደመረዛቸው? ለማንኛውም ቀጣዩን አብረን እናያለን። ዴቭስ አደይን እንደመረዘችው እሷነት የመረዘችው ሲሉት ያምናል ወይስ አደይን አታደርገውም ብሎ ይህ እውነታውን ይመሰክርላት ይሆን? ለማንኛውም ቀጣይ ቪዲዮ ላይ አብረን እናየዋለን። ለዛሬው በዚሁ ተጠናቋል። ላይክ፣ ሰብስክራይብ እንዲሁም ሼር በማድረግ አበረታቱኝ እያልኩ ወገኖቼ ከልብ አመሰግናለሁ። ቪዲዮዬንም ስለምታዩልኝ በዚሁ ባችሁበት ሰላም ይሆኑልኝ።